ፋኖ ትናንት የካቲት 8 ቀን 2018 ዓ.ም ከጎንደር ባህር ዳር ስትመላለሽ ወረታን አታውቂም ብሎ ሰው አማሽ የተባለላትን የፎገራ መዲና ሩዝ አምራች ገበሬዎች ተሰባስበው እንደመሰረቷት የሚነገርላትን የፋሲል ደሞዝን የትውልድ ቀዬ ተቆጣጥሬያለሁ ሲሉ ውሏል። የወረታ ከተማ መንግስት ማህበራዊ ትስስር ገጾች ደግሞ ፋኖ ወረታን ሊያወድምብን መጥቶ በጥምር ጦራችን ደብድበነው ፈርጥጧል ብለዋል። በቅርቡ የአሻራ ሚዲያ ኃላፊነቱን ትቶ ለኢትዮጵያ መንግስት እጁን የሰጠው ኤልያስ ደባሱ እንዲያውም ወረታ ገብቶ በነበረው የፋኖ ታጣቂ ቡድን ላይ በተጣለ ድሮን ከ121 በላይ የፋኖ ተዋጊዎች እንደተገደሉ ጽፏል። ኤልያስ ደባሱ በዚህ ጽሑፉ የነበልባሉ ፎገራ ክፍለ ጦር አዛዥ አማራ የሻነው ሞላ እስከ አጃቢዎቹ እንደተሸኘ አትቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ በአንጻሩ በቀጠለው የጎንደሩ ተጋድሎ ከባህር ዳር ጎንደር መስመር ላይ ከባህር ዳር በ60 ኪሎ ሜትር ርቀት የምትገኘው ወረታ ከተማ የተከማቸን የጠላት ሎጂስቲክስ በመማረክ ጀብዱ ተፈጽሟል። አብይ አህመድ እንደተለመደው ከተማው ላይ የድሮን ናዳ አውርዷል። ድሮኑ በሰራዊታችን ላይ አንዳችን ጉዳት ባያደርስም በሲቪሊያን ላይ ጉዳት አድርሷል። የአገዛዙ ሰራዊት የመከላከል ውጊያ እያደረገ መሆኑን አሚኮን ጨምሮ በልሳኖቹ በኩል አረጋግጧል ሲሉ በግል የማህበራዊ ትስስር ገጻቸው ላይ ጽፈዋል። ከጥንት እስከ ዛሬ በወርቅና ባሪያ የከበረው የደቡብ ምዕራብ ኢትዮጵያ የፖርት ሱዳን ወደብ የምጽዋ አሰብና ጅቡቲ ወደቦች መገናኛ የሆነችው ወረታ ከተማ ለፋኖም ሆነ ለኢትዮጵያ መንግስት ጠቃሚ ቦታ ናት። በተለየ ለወረታ በጥቅሉ ለአማራ ወጣቶች መፋነን ምክንያት ስንፈልግ ራሷ ወረታ ውስጥ ያሉ አንዳንድ ችግሮች ላይ ጥናት አድርገን ነበር። አንድ የወረታ ተወላጅ ነኝ ያለ ጎልማሳ ከተማይቱ በምታመነጨው ሀብት ከደብረ ታቦርም ከጎንደርም አታንስም፣ ግን እንዲያስተዳድሯት የተመደቡ የገበሬው ልጆች ይዘርፏታል ብሎናል። እናም ትልቅ ከተማ የመሆን አቅም ኖሯት ባለመስፋፋቷ ተጨንቃ ልትፈነዳ መሆኑን ነግሮናል። በወረታ ውስጥ ታምቆ ሊያፈነዳ ደርሷል ወይም ለዝርፊያ ተጋልጧል የተባለለት ዋናው አቅሟ ምንጩ ከገበሬዎቿ ነው። የፎገራ ገበሬዎች ሩዝ ይሸጣሉ፣ ወረታ ገብተው ይበላሉ፣ ይጠጣሉ፣ ይዝናናሉ። ደሞ ወረታ ደረቅ ወደብ ናት። ከላይ እንደተባባልነው ሜዲትራኒያን ባህርን፣ ቀይ ባህርንና አዲስ አበባን ታገናኛለች። እናም የሹፌሮች ማረፊያ ናት። ይበላሉ፣ ይጠጣሉ፣ ይዝናናሉ። ከዚህ እንቅስቃሴ መንግስት አጥጋቢ ግብር ይሰበስባል። ግን የወረታ ተወላጁ ምንጫችን የተሰበሰበው ግብር ከወረታ ይሸሻል ይላል። የተሰበሰበው ግብር መንገድ፣ መብራት፣ ስሉጥ አስተዳደር ሆኖ አይመነዘርም። ከነገራችን ጋር ወረታ የሰለሞን ኃይለ ኢየሱስና መላኩ አለበል የትውልድ አካባቢ ናት ተብለናል። በዚህ ሰሞን ማበዴ ነው ማበዴ የሰው ቆንጆ መውደዴ አብጃለሁ አብጄ የሰው ቆንጆ ወድጄ እኔማ ዘንድሮ ጠጉር ሰሪ ነኝ የተጎነጎነች የፈታች ባገኝ ሲል የሚደመጠው አደራጀው ተስፋ የተባለ ጎንደሬም የወረታ ሰው ነው። የአማራን ወጣት አለ ነገር ብሎ ለዛሬ ትግል ወኔ ያስታጠቀው ፋሲል ደሞዝም የወረታ ሰው ነው። ከተማይቱ ግን በመግቢያችን ላይ በተደመጡ መራራ ዜናዎች ውስጥ እያለፈች ትገኛለች። በአማራ ምድር አንተምተው ብሎ ጦርነት የሚያበርድ የወጣቶችን ጥያቄ ሳይሸራርፍ መንግስት የሚያደርስልህ ካልተገኘም ወደ ትግራይ እየተመለከትን እንደሆነ እንደ ጌታቸው ረዳ ካህሳይ ያሉ ተጋሮች ከሰሞኑ ከዋቶች በኩል ወደ አፋርና አማራ ክልል ለመዝለቅ የተለኮሰን እሳት ሊያበርዱ ላይታች ሲሉ እናገኛቸዋለን። ጌታቸው ረዳ ካህሳይ በቅርቡ ቲቢኤስ ከተሰኘ የበይነመረብ መገናኛ ብዙሃን ጋር ባደረጉት ቆይታ የተናገሩት አንድ ምስጢር ይህንን ጥረታቸው ያመለክተናል። ጦርነቱን እንደጀመሩት ይላሉ ጌታቸው ረዳ፣ ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተ ሳለህበት ወይ ብዬ ስጠይቀው አይ ምን መሰለህ እናሸንፋለን የሚል እምነት ስላላቸው ነው አለኝ። እኔም በል ጦርነቱ በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብሎ ስልኩን ዘጋው። ከዛ በኋላ በተደጋጋሚ ብደውልለትም ስልኩንና ኢሜሉን ስለዘጋው ማግኘት አልቻልኩም። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበር እርግጠኛ ነኝ። ከአራት ቀናት በኋላ ደውል ብለውት ነው መሰል ወደ ጠቅላይ ሚኒስትሩ ደውሎም እኔ በዚህ ውሳኔ ላይ የለውበትም ብሎ ነገራቸው። ጠቅላይ ሚኒስትሩም እንደዛ ከሆነ እንዲያ ብለህ በመግለጫ ተናገር አሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡት ጥያቄዎቻችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስነው ብሎ ተናገረ። አብይ አህመድ አሊ እንዲህ ያለውን ግንኙነት ግራጫ ጦርነት ይሉታል። እየተታኮሱ መደዋወል የግራጫ ጦርነት ሀሁ ነው። ግን ከአስመራ እንዳይደወልበት ስልኩን የዘጋ እንዳያገኙት አየር ክልሉን የከለከለ ቀይ ባህርን ከኦሪቱ ሙሴ ጋር እያገናኘ የኤርትራ ባህር ነው የሚል ኃይል ተነስቶባቸዋል። ኤርትራ ከየካቲት 6 ቀን 2018 ዓ.ም ጀምራ ሜካናይዝድ ጦሯን በ3
በ3 አቅጣጫዎች ወደ ትግራይ ማስጠጋቷን ምንጮች አረጋግጠዋል። የሜካናይዝድ ኃይሉ የተለያየ አይነት ያላቸውን ታንኮች፣ 3 አይነት መድፎችንና 2 አይነት ሞርታሮችን ያካትታል ተብሏል። የእነዚህ ከባድ የጦር መሳሪያዎች ብዛትና አሰላለፍ በዝርዝር ቀርቧል። ላብነት ከዛላምበሳና ዝባሁንሳ ወደ ሴቢያ በሚወስደው መስመር ታንክን፣ መድፍንና ሞርተርን የመሳሰሉ ከ58 በላይ ከባድ መሳሪያዎች ተንቀሳቅሰዋል። በራማ በኩል ባለው መስመር 46 ከባድ መሳሪያዎች አፎታቸውን ወደ ኢትዮጵያ ዙሮ ቆመዋል። ከባድመ በኩል እስከ ማይኩሂሊ፣ አዲ ሴትሰር፣ አዲ አሰር፣ ሽመልባ ያለ በሚወስደው መስመር 80 ከታንክ እስከ ሞርተር ደረጃ ያሉ አውዳሚ ጠመንጃዎች ተሰድረዋል። እኒህ ሁሉ ከባድ መሳሪያዎች ጽምዶ ለተባለውና ህወሓትን ፋኖንና ሻቢያን አገናኝቷል ተብሎ ለሚጠረጠረው የሰሜን ኃይሎች ህብረት አገልግሎት ላይ የሚውል እንደሆነ ይገመታል። አንድነት ዘለቀ በቀለ የተባሉ ጸሐፊ ኤርትራ ክፍተት ስታገኝ ጥቅሟን ለማስከበር ወደ ኢትዮጵያ የመግባት 2 ታሪክ አላት ይሉንና አንዱ በኢህአዴግ አገዛዝ ጊዜ ሲሆን ሌላኛው ደግሞ በብልጽግና መንግስት ጊዜ ነው በማለት ዝርዝር ሐሳባቸውን እንደሚከተለው ያቀርባሉ። እንደሚታወቀው በህወሓትና እንዲሁም እነሱ እንደሚሉት ምርኮኞች ደርግ በራሱ የአመራር ችግር መፈረካከሱን ተከትሎ ወደ አዲስ አበባ በሚገቡበት ጊዜ የኤርትራ ጦር ሙሉ በሙሉ ወደ ኢትዮጵያ አብሮ መግባቱ ይታወቃል። በወቅቱ ኤርትራ ህወሓትን ለማገዝ ሙሉ ጦሯን ከ1983 እስከ 1988 ኢትዮጵያ በማስገባት ህወሓትን በሙሉ አቅሟ በሁለት እግሩ እስኪቆም ድረስ ስታግዝ ቆይታለች። በዚህ ወቅትም በጦር ሰራዊት ብዛት ብልጫ የነበረውን የኦነግ ሰራዊትን አባብለው ካምፕ በማስገባት በተኛበት ጥቃት ፈጽመውበታል። ህወሓትና ሻቢያ በጋራ በመውጋት አስወግደውታል። በወቅቱ የኦነግ ጦርን እስከ ኬንያ ድንበር ድረስ ወግተው በዋናነት ያባረሩት የሻቢያ ተዋጊዎች ነበሩ። ኢህአዴግ እስከሚወድቅ ድረስ በኦነግ ስም 100 ሺዎች የኦሮሞ ተወላጅ ፖለቲከኞች፣ ምሁሮች፣ ነጋዴዎችና ነዋሪዎች ታፍነዋል፣ ተሰደዋል፣ ተፈናቅለዋል። ሻቢያ ህወሓት በሁለት እግሩ እስኪቆምና የኢህአዴግ አሻንጉሊት መንግስት እስኪመሰረት ድረስ ኤርትራ በኢትዮጵያ ሙሉ ጦሯን አሰማርታ ለህወሓት ውለታ የዋለች ናት። ሆኖም ህወሓት ሲጠነክርና ራሱ ኢህአዴግን በበላይነት ማስተዳደሩን ሲያረጋግጥ ኤርትራን ፊት ነሳት። ስለዚህ አገርን በባህር ጦር ከማስደፈር አንጻር ህወሓት ለ5 ዓመት ማለትም እስከ 1988 ዓ.ም ድረስ በኢትዮጵያ በማቆየት የሚወዳደራት የለም። በአንጻሩ በትግራይ ጦርነት ጊዜ የሻቢያ ጦር ወደ ትግራይ የገባው የጦርነት ክፍተቱን በመጠቀም በባድመ ጦርነት ጊዜ ያጣቸውን ቦታዎች ለመውሰድ እንጂ ሻቢያ የመሃል ሀገር የኢትዮጵያን ሁኔታዎች የማገዝ ፍላጎት ኖሮት አይደለም። ሻቢያ ትናንትም ሆነ ዛሬ ኢትዮጵያን የማገዝም ሆነ የመውደድ ታሪካዊ ምክንያት ኖሮት አያውቅም። ብዙ ቦታዎች ባልጀርሱ ስምምነት መሰረት ለኤርትራ የተወሰኑ ቢሆንም የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የባድመ ጦርነትን ተከትሎ አልሰጥም በማለት በጦር ሰራዊት ይዞ ከ20 ዓመት በላይ ያቆያቸው ቦታዎች አሉ። እነዚህ በትግራይ ጦርነት ወቅት በድጋሚ በሻቢያ የተወሰዱት አጨቃጫቂ ቦታዎች በዓለም ካርታ ላይ በኤርትራ ድንበር ውስጥ ተካለው የሚገኙ ናቸው። የመለስ ዜናዊ መንግስት በባድመ ጦርነት ወቅት ጦርነቱን በማሸነፉ ከሻቢያ ላይ በመቀማት በጉልበት ይዞት የቆየው ነው። ስለዚህ በትግራይ ጦርነት ጊዜ ድንበር ላይ የነበረው ጦር ከህወሓት ጦር ሲገጥም ብልጽግና እንደሚለው በጀርባው የተወጋ ጊዜ ሻቢያ ወደ ትግራይ ወዲያውኑ በመግባት ቦታዎቹን በመቆጣጠር ከመያዙ ባሻገር በቂም በቀል በአክሱም ላይ ብዙ ግድያዎችን መፈጸሙ ይታወቃል። በአጠቃላይ የሻቢያ ድርጊት ሲገመገም ሻቢያ በሁለቱም ጊዜ ወደ ኢትዮጵያ የገባው የራሱን ፍላጎት ለማሳካት ነው። ከ1983 እስከ 1988 ዓ.ም ሻቢያ በኢትዮጵያ ፈላጭ ቆራጭ ሆኖ የቆየው የመገንጠል ጥያቄውን በኢትዮጵያ በኩል ለማስጨረስና ሂደቱን እንዲረጋጋ ለማድረግ ሲሆን በትግራይ ጦርነት ጊዜ በሰሜን ትግራይ እስከ መቀሌ ድረስ የገባው ደግሞ በባድመ ጦርነት ደረሰብኝ ለሚለው በደል ለበቀልና ተወሰደብኝ የሚለው መሬት ማለትም በተባበሩት መንግስታት በኩል የተሰጠውን ድንበር እውቅና ለማረጋገጥ ባድመን ጨምሮ መሬቶቹን ለመውሰድ ነበር። በዚህም መሰረት ሻቢያ በሁለቱም ጊዜ የገባው በዋናነት ክፍተቱን ለመጠቀም የራሱን ጥቅም ለማሳካት ነው። ፍላጎቱን በሁለቱም ሂደት ሙሉ በሙሉ መፈጸም የቻለ ነው። ጸሐፊው እንዲህ በመደምደም ሐሳባቸውን ጨርሰዋል። እኛም የሰሜን ኢትዮጵያ ሰሞንኛ ሁኔታዎችን የዳሰስንበትን ዝግጅት አጠናቀናል። ሰናይ ጊዜም